የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ጦርነቱ ሊያበቃ ነው በማለት የተናገሩ ሲሆን ነገር ግን በኢራን ውስጥ ገና የቀራቸው ኢላማ እንዳለ ተናግረዋል። በዛሬው ዘገባ እንመለከተዋለን። በሌላ በኩል ኢራን በጦርነት ወቅት የአሜሪካ ኢላማዎችን ለመምታት ስትጠቀም የነበረው በራሽያ ሳተላይቶች ሳይሆን ከቻይና ባገኘችው ሳተላይት አማካኝነት እንደሆነ ተገልጿል። ሰላም ቤተሰቦቻችን፣ የዕለቱን አዳዲስ መረጃዎች ይዘን መጥተናል። አብራችሁን ቆዩ። ቪዲዮውን ላይክ እና ሰብስክራይብ በማድረግ ይጀምሩ። በቅድሚያም የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ዛሬ ሌሊቱን ለመገናኛ ብዙሃን በሰጡት መግለጫ ጦርነቱ ሊጠናቀቅ ነው፣ ነገር ግን እኔ ኢራንን መምታት ፈልጋለሁ ሲሉ አወዛጋቢ መግለጫ ሰጡ። በጣም ወደ ማብቂያው እየተቃረብን ነው የኢራንን ጦርነት ያሉት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ፣ አሜሪካ ግን ገና አልጨረሰችም፣ እኔም መምታት የምፈልጋቸው ብዙ ኢላማዎች አሉ ብለዋል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በኢራን ላይ ጦርነት ካወጁም በማግስቱ ነበረ ጦርነቱ ሊጠናቀቅ ነው ያሉት። ይህንን የዛሬ ሌሊቱን ጦርነቱ ሊጠናቀቅ ተቃርቧል የሚለው መግለጫቸው ጦርነቱ ከተጀመረ ወዲህ ሶስተኛ ጊዜ የተሰጠ የጦርነት ያበቃል የሚል መግለጫ ቢሆንም ነገር ግን ተጨባጭ መረጃዎች ያንን እንደማያመለክቱና አሜሪካም በኢራን ላይ ጥቃት ለመሰንዘር እየተዘጋጀች መሆኑን፣ እስራኤልም በአሜሪካና ኢራን መካከል ያለው የተኩስ አቁም በፈረሰ ጊዜ በኢራን ላይ ጥቃት ለመክፈት ከመቼውም ጊዜ በላይ ወታደራዊ ኃይሏን በተጠንቀቅ እንዳቆመች ይገለጻል። በሌላ በኩል የአሜሪካው ፋይናንሻል ታይምስ ዛሬ ሌሊቱን ይዞት በወጣው ዘገባ እንዳመለከተው በአሜሪካና የኢራን ጦርነት ወቅት በመካከለኛው ምስራቅ የሚገኙ የዩናይትድ ስቴትስ ወታደራዊ የጦር ሰፈሮችን ኢላማ ለማድረግና ለመምታት ያስችላት ዘንድ የሪፐብሊኳ ኢራን አንድ የቻይና የስለላ ሳተላይትን በሚስጥር አግኝታ ስትጠቀም እንደነበር ፋይናንሻል ታይምስ ሾልከው የወጡ የኢራን ወታደራዊ ሰነዶችን ጠቅሶ አሜሪካ ወታደራዊ ባለሙያዎችም አረጋግጦ ዛሬ ሌሊቱን አስገራሚ ዘገባ አውጥቷል። እንደ ጋዜጣው ዘገባ ከሆነ ይህ የስለላ ሳተላይት ከቻይና ወደ ህዋ ከተመነጠቀ በኋላ በፈረንጆቹ 2024 መገባደጃ ላይ በኢራን አብዮታዊ ዘብ የአየርና የህዋ ኃይል እጅ ሊገባ ችሏል ብለዋል። ይህ ሳተላይት የተገነባውና ወደ ህዋ የመጠቀው አይኮ በተሰኘ የቻይና ኩባንያ ሲሆን የሳተላይት ምስሎች የተነሱትም በመጋቢት ወር ላይ ሲሆን በእነዚህ ስፍራዎችም ላይ የድሮንና የሚሳኤል ጥቃቶች ከመፈጸማቸው በፊትና በኋላ ያሉትን ሁኔታዎችም የሚያሳዩ ጥርት ያሉ ምስሎችም ኢራን ስታገኝ እንደነበር ተመልክቷል። የሳተላይት ክትትል የተደረገባቸው ቦታዎች በሳዑዲ አረቢያ፣ የተባበሩት አረብ ኤሚሬት፣ በኢራቅ፣ በኩዌት፣ በኦማን፣ በዮርዳኖስ፣ በባህሪን፣ በጅቡቲ የሚገኙ የአሜሪካ የወታደራዊ የጦር ሰፈሮች ሲሆኑ የዩናይትድ ስቴትስ ወታደራዊ የጦር ሰፈሮችና አንዳንድ ቁልፍ መሠረተ ልማቶችን ያካትቱ ናቸው። ዘገባው እንደሚያስነብበው ከሆነ ሳተላይቷ በሳዑዲ አረቢያ የሚገኘው የልዑል ሱልጣን አየር ኃይል ሰፈር በመጋቢት 13፣ 14 እና 15 ምስሎችን ያነሳቸው ሲሆን በመጋቢት 14 የዩናይትድ ስቴትስ ፕሬዝዳንት ዶናልድ ጄ ትራምፕ በጦር ሰፈሩ የሚገኙ የአሜሪካ አውሮፕላኖችን መመታታቸውን ያረጋገጡበት ቀን ሲሆን 5 የአየር ኃይል ነዳጅ ጫኝ አውሮፕላኖች ላይ ከፍተኛ ጉዳት ደርሷል ተብሏል። በሳይንስ ፖርሲቲ የኢራን ጉዳዮች ባለሙያ የሆኑት ኒኮል ግራጆውስኪ ለፋይናንሻል ታይምስ እንደተናገሩት ከሆነ የሳተላይቱ በኢራን ሲቪል የህዋ ፕሮግራም ሳይሆን በኢራን አብዮታዊ ዘብ የአየር ኃይል እና የህዋ ኃይል እየተመራ እንደነበረና አሁንም በኢራን ቁጥጥር ስር መሆኑን፣ ኢራን እንደታሰበው መረጃዎችን ከሌሎች ሀገራት እያገኘች ሲሆን በቻይና ጤና በኩል በመጠቀው በዚህ ሳተላይት አማካኝነት መላው መካከለኛው ምስራቅን ጦሯ እየተከታተለ ነው፣ ከሚታሰበውም በላይ ነው ሲሉ ያስረዳሉ። ግልጽ በሆነ መልኩ ለወታደራዊ ዓላማ ሳተላይቱም እየዋለ ነው ብለዋል። አክለውም ኢራን በዚህ ጦርነት ወቅት ይህ የውጭ አገር አቅም በእጅጉ ያስፈልጋታል በማለት ገልጸው ምክንያቱም አብዮታዊ ሪፐብሊኮችን ቀድሞ ለመለየትና የጥቃቶችን ስኬታማነት ለማረጋገጥ ይህንን ሳተላይት ሲጠቀሙ ቆይተዋል፣ ወደፊትም ይጠቀማሉ ብለዋል። TE0 የሚባለው ሳተላይት እስከ ግማሽ ሜትር የሚደርስ ጥራት ያለው ምስል የማንሳት እጅግ የለቀቀ አቅም ያለው ሳተላይት ሲሆን ይህም ጥራት በምዕራባውያን ዘንድ በንግድ ከሚቀርቡ ከፍተኛ ጥራት ያላቸው የሳተላይት ምስሎች ጋር ተመጣጣኝ ነው ተብሏል። ይህ በኢራን የሀገር ውስጥ አቅም ላይ ትልቅ መሻሻል የሚያሳይ እንደሆነ የተዘገበ ሲሆን ተንታኞች አውሮፕላኖችን፣ ተሽከርካሪዎችን እና በመሰረተ ልማት ላይ የሚደረጉ ለውጦችን በቀላሉ እንዲለዩ ያስችላቸዋልም ተብሏል።
ኢራን ጎረቤቶቿን በሚሳይልና በድሮን ደጋግማ ባጠቃችበት በእነዚያ ወቅትም በቻይና የተገነባን ሳተላይት በመጠቀማ በመላው ቀጠና ከፍተኛ ስሜት የሚቀሰቅስ እንደሚሆንም ተገምቷል። ቻይና የባሕረ ሰላጤ አገራት ትልቁን የንግድ አጋርና የነዳጃቸውም ትልቁ ገዢ ነበረች። ይህ በእንዲህ እንዳለ ታዲያ ቻይና ውጭ ጉዳይ ሚኒስትር ዘገባውን ውድቅ በማድረግ ከእውነት የራቀ ከፊት የገለልበሉ የውሸት ሚዲያዎች ሲሉ ዘግበዋል። ሚኒስትሩ ለሮይተርስ በሰጡት መግለጫም በቅርቡ አንዳንድ ኃይሎች በቻይና ላይ የውሸት መረጃ ማስነገር ስራዬ ብለው ተያይዙታል በማለት የገለጹ ሲሆን ቻይና እንዲህ ያለውን የተንኮል ዓላማ ያነገበው ተግባርን አጥብቃ ትቃወማለች እንጂ ከዚህ ጉዳይ ጋር አትሰለፍም ብለዋል። በጉዳዩ ዙሪያ አስተያየታቸውን እንዲሰጡ የተጠየቁ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ መጀመሪያ ጉዳይ እውነት መሆኑን እያጣራሁ ነው፣ አጣርቼ ስጨርስ ጉዳዩ እውነት የሚሆን ከሆነ የምወስደው እርምጃ ከባድ ነው ብለዋል። ይህ በዚህ እንዳለ ኢራን በዛሬው ዕለት ሌሊት ከፍተኛ ማስጠንቀቂያ ሰጥታለች። ወታደራዊ ውጥረቱ ጋር በተያያዘ በሆርሙዝ የባህር ወሽመጥ ውስጥ የሚገኙ ሁሉም የዩናይትድ ስቴትስ የጦር መርከቦች በኢራን ሚሳይል መምቻ ርቀት ውስጥ እንደሚገኙ ከፍተኛ የኢራን ባለስልጣን ማስጠንቀቂያ የሰጡ ሲሆን የአሜሪካ የባህር ኃይሎች አሁን በሚሰራ ማስወንጨፊያዎቻችን ስር ወድቀዋል። በማንኛውም ሰዓት የተኩስ አቁሙ ተጥሶ ተኩስ ቢጀመር የአሜሪካ የጦር መርከቦችን እንመታቸዋለን፣ አለዚያ ከበባውን ይልቀቁና ሂዱ ብለዋል። አሁን በአሜሪካ ግዙፉ የጦር መርከብ በሆነችው በአብርሃም ሊንከን እና በሁሉም የአሜሪካ የጦር መርከቦች ላይ ተነጣጥረው ተቀምጠዋል በማለት ገልጸው በማንኛውም ሰዓት የተኩስ አቁሙ ከተጣሰ የአሜሪካ የጦር መርከቦችን እናሰምጣቸዋለን ሲሉ አክለውም ሁሉም አሁን በእኛ ማስወንጨፊያ ስር ናቸው። እናም ሁሉንም እናሰጥማቸዋለን፣ አንዲትም መርከብ ከኛ አታመልጥም ሲሉ። ይህ በዚህ እንዳለ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከስልጣን እንዲወርዱ የጤናቸው ሁኔታም አሳሳቢ ነው፣ የጤና ምርመራ እያደርጉ የሚለውን ትዕዛዝ ለማስተላለፍ የተሰበሰበው ኮንግሬስ በሪፐብሊካን አማካኝነት በፕሬዝዳንቱ ላይ አንዳችም ውሳኔ ሳያሳልፍ ተመቷል። የጦርነቱ ፖለቲካዊ ገጽታ በአሜሪካ የፖለቲካ መድረክ ላይ ትልቅ መነጋገሪያ ሆኗል ያሉት መገናኛ ብዙሃን ዩናይትድ ስቴትስና እስራኤል የካቲት 28 በኢራን ላይ የአየር ጥቃት ከከፈቱ ከ6 ሳምንታት በላይ ያስቆጠረውን የሪፐብሊካኑን ፕሬዝዳንት ዶናልድ ጄ ትራምፕ የጦርነት ፖሊሲ የዩናይትድ ስቴትስ ሴኔት ሪፐብሊካኖች ማክሸፋቸው ተዘግቧል። ጦርነቱ ከተጀመረ ወዲህ ዲሞክራቶች በተመሳሳይ ፕሬዚዳንቱ ከስልጣን እንዲወርዱ በጦርነቱ ላይ ያላቸውን እርምጃ እንዲገታም የጤና ምርመራ እንዲያደርጉ የሚጠይቁትን እርምጃዎች ላይ ድምፅ እንዲሰጥ ሲያስገድዱ ይህ ለአራተኛ ጊዜያቸው ነው በአንድ ወር ውስጥ። ከኬንታው ሴናተር ራንድ ፓውል በስተቀር የሁሉም ሪፐብሊካኖች ተቃውሞ ገጥሟቸዋል አራቱ ሙከራዎችም። ይህ በዚህ እንዳለ አሜሪካ ከኢራን ጋር በሚገናኙ ለኢራን ነዳጅ በሚሰጡ በኢራን ገንዘብ በሚገበያ ሀገራት ላይ በሙሉ ማዕቀብ ለመጣል እንደተዘጋጀ ተሰምተዋል። የዩናይትድ ስቴትስ የግምጃ ቤት ኃላፊ ስኮት ቤሴንት እንዳሉት ከሆነ ዩናይትድ ስቴትስ አሁን የኢራንን ነዳጅ በሚገዙ ከኢራን ጋር በሚሰበሰቡ ወይም የኢራንን ገንዘብ በሚቀበሉ ሁሉም ሀገራት ላይም ሁለተኛ ደረጃ ማዕቀብ ለመጣል ተዘጋጅታለች ሲሉም ዛሬ ሌሊቱን በሰጡት መግለጫ አስታውቋል። በአሁኑ ወቅት በኢራን ላይ የተጣለው ማዕቀብ የሚፈለገውን ተጽዕኖ እያሳደረ አይደለም በማለት የግምጃ ቤት ዲፓርትመንት ለአጋሮቹ በላከው ደብዳቤም የጠየቁት ይህ ትክክለኛ አገላለጽ አይደለም ሲሉም ገልጸዋል። ትናንትና የኢኮኖሚ ቆጠር ዘመቻን አሳወቅናል። እናም ከአንድ ዓመት በላይ በኢራናውያን ላይ ወደ ኢራን መንግስት የሚገቡ ክፍያዎችን በማገድና በኢራን አብዮታዊ ዘብ አካውንቶች ላይ እርምጃ በመውሰድ ከፍተኛ ጫና አሳድረዋል ብለዋል። የግምጃ ቤት ኃላፊው አክለውም አስተዳደሩ የኢራን አብዮታዊ ዘብ አመራሮች እና የማንኛውም የኢራን አመራር አባላት ተጨማሪ ገንዘብን ለማገድ እንደሚፈልግም ገልጸዋል። የትራምፕ አስተዳደርም ለሀገራት የኢራንን ነዳጅ የምትገዙ ከሆነ የኢራንን ገንዘብ በባንኮቻችሁ ውስጥ ከተቀመጠ አሁን በጣም ጥብቅ እርምጃ የሆነው ሁለተኛ ደረጃ ማዕቀቦችን በእናንተ ላይ ለመተግበር ፈቃደኞች ነን ሲል ማሳሰቡንም ተናግረዋል። ከዚሁ ጋር በተያያዘ ዎልት ጆርናል እንደዘገበው ከሆነ እገዳው ባሳለፍነው ሰኞ ዕለት ከጀመረ ጊዜ አንስቶ ከኢራን ጋር ግንኙነት ያላቸው 8 የነዳጅ ጫኝ መርከቦች በመንገድ ላይ ተጠልፈዋል ተብሏል። አንድ አሜሪካዊ ባለስልጣን እንደሚናገሩት ደግሞ አንድ የአሜሪካ አጥፊ መርከብ ወይም ዩኤስ ዲስትሮየር ባሳለፍነው ማክሰኞ ዕለት በማኮማን ባህረ ሰላጤ ከሚገኘው የኢራን ቻባረ ወደብ የሞከረው 2 የነዳጅ ጫኝ መርከቦችን አብደዋል፣ አስገድዶ አቆይቷልም ብለዋል።
ይህ በዚህ እንዳለ የእስራኤሉ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ሀገራቸው እስራኤል ከኢራን ጋር ዳግም ሊቀሰቀስ ለሚችል ማናቸውም ጦርነት ዝግጁ መሆኗን ይፋ አደረጉ። እስራኤሉ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ለመላው የሀገራቸው ሕዝብና ለዓለም ሕዝብ በማለት ባስተላለፉት የቪዲዮ መልእክት አሜሪካውያን አጋሮቻችን ከኢራን ጋር ስላላቸው ግንኙነትና ውይይት በየጊዜው መረጃ እየሰጡን ነው። እኛም የተኩስ አቁሙንም ሆነ ከኢራን ጋር የሚደረገውን ውይይት በቅርበት እየተከታተልን ነው ብለዋል። ይህ መግለጫ የወጣው አሜሪካ ከኢራን ጋር ስምምነት ላይ ለመድረስ ጥረት እያደረገች ነው በተባለበት በዚህ ሰዓት ነው። ከአሜሪካ ጋር ያለን ግብ ተመሳሳይ ነው ያሉት የእስራኤሉ ጠቅላይ ሚኒስትር ቢንያሚን ኔታንያሁ በኢራን የበለጸገውን ዩራኒየም ማዕድን ሙሉ በሙሉ እንዲወጣና እንዲወድም እንዲሁም ኢራን በውስጧ ያላትን የማበልጸግ አቅም ሙሉ በሙሉ እንዲጠፋና ኢራን ኒውክሊየርንም ሆነ ዩራኒየምን ጨርሶ እንዳታስበው የሚያደርግ እቅድ ነው በማለት አብራርተዋል። በተጨማሪም ቁልፍ የሆኑ የባህር ማቋረጫ መስመሮች መልሰው ክፍት እንዲሆኑ ሀገራቸው እስራኤል እንደምትሻ የጋራ ዓላማቸውን አስረድተዋል። ጠቅላይ ሚኒስትሩ አክለውም ይህ ሁኔታ እንዴት እንደሚያበቃ ወይም እንዴት እንደሚቀጥል አሁን ለመናገር ጊዜው በጣም ገና ነው፣ ጊዜው የቀደመ ነው በማለት ተቆሞ፣ ይሁን እንጂ ጦርነቱ ዳግም ሊቀሰቀስ እንደሚችል ታሳቢ እየተደረገ ነው። ለማንኛውም አይነት ሁኔታ ጦራችን እንዲዘጋጅ አድርገናል ያሉበት ሁኔታ ከአሁን ጀምሮም የተኩስ አቁሙ ቢፈርስም ወደ ጦርነት በፍጥነት ለመግባት ዝግጁ ነን በማለትም እስራኤል ያላትን ቁርጠኝነት አሳውቀዋል። ቤተሰቦቻችን፣ የሰዓቱ ሰበር መረጃዎች እነዚህ ናቸው። ፈቅዳችሁ አብራችሁን ስለቆያችሁ ምስጋናችን ከፍ ያለ ነው። አዲስ አሳሽ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። በቸር ያቆየን።